በኢትዮጵያ ኤሌክትሮኒክ ግዢ ስርዓት አተገባበር ላይ የዋጋ ተለዋዋጭነትና የመረጃ አቅርቦት ፈተና እየሆነ መምጣቱ ተገለጸ። የመንግስት ግዢ አገልግሎት ኢትዮጵያ ወደ ኤሌክትሮኒክ ግዢ ስርዓት የምታደርገውን ሽግግር እየገፋ ቢሆንም ከዋጋ ማረጋገጫና ከገበያ አለመረጋጋት ጋር የተያዙ ተግዳሮቶች አሁንም በህዝብ አቅርቦት ሰንሰለት ላይም ተጽዕኖ እያሳደሩ መሆኑን አሳውቋል። የአገልግሎቱ ዋና ዳይሬክተር አቶ አስማራ ይገዙ እንደገለጹት የኤሌክትሮኒክ ግዢ ስርዓቱ ገና በመጀመሪያ ደረጃ ላይ የሚገኝና ለመጎልበት ጊዜ የሚፈልግ ቢሆንም የመንግስትን ወጪ በአግባቡ ለመምራት ግን ብቸኛውና ውጤታማ አማራጭ መሆኑንም አሳስበዋል። በተለይም የውል አስተዳደር በቅርቡ በዲጂታል ስርዓቱ ውስጥ መካተቱ የግዢ ሂደቱን በቅርበት እንዲከታተልና ብክነትን ለመቀነስ ትልቅ እገዛ እንደሚያደርግ ተጠቅሷል። ይሁን እንጂ ከሰሞኑ በተደረገው የምክክር መድረኩ ላይ የተሳተፉ የመንግስት ተቋማትና አቅራቢዎች የዋጋ ትንተና መረጃ ወቅቱ አለማግኘት ለግዢ ሂደቱ መስተጓጎል ዋነኛ ማነቆ መሆኑን ገልጿል። በአዲሱ የግዢ መመሪያ መሰረት የኢትዮጵያ ስታቲስቲክስ አገልግሎት የገበያ ዋጋ መረጃን የማቅረብ ኃላፊነት የተሰጠው ቢሆንም ካለው ከፍተኛ መረጃ ጥያቄ ብዛት የተነሳ መዘግየቶች እየታዩ መሆኑ ተገልጿል። ይህም በግዢ ሂደቱ ላይ መስተጓጎል ከመፍጠሩ ባለፈም በገበያ ላይ በሚታየው ዋጋ መለዋወጥ ምክንያት አቅራቢዎች በገቡት የጨረታ ዋጋ ለመቀጠል እንዲቸገሩና የዋጋ ክለሳዎች እንዲጠይቁ ምክንያት እየሆነ መምጣቱም ተገልጿል።